ቃል ለመስማት እግዚአብሔርን ቃል እንከፍታለን። መጽሐፍ ቅዱስ የያዛችሁ አደገኛውን ምዕራፍ ታወጡታላችሁ። አደገኛው ምዕራፍ ብየዋለሁ። ሁለተኛ ዜና ምዕራፍ 16 በጣም አደገኛ ምዕራፍ። ያው ሁላችሁም እንደሚላችሁ በተከታታይ በአንድ ርዕስ ላይ የተነጋገርነው እግዚአብሔርን መፈለግ፣ ያም ደግሞ በአንድ ሰው ሕይወት ላይ ያጠነጠነ በተለይ 3 ምዕራፎችን ከሁለተኛ ዜና ምዕራፍ 14 ጀምረን 15ን ዛሬ 16ን እንመለከታለን። ክፍሉን እናነባለን ሁላችንም አውጥተን። እነዚህን ክፍሎች ባለፉትም 3 ቀናት መሰበክ ብቻ አይደለም ጸልየንባቸዋል። እና እኔ በጣም መንፈስ ቅዱስ ትልቅ ማሳሰቢያ እየሰጠን ያለ በቃ የመንፈሳዊነት ቁልፉ በህይወት የመኖር ቁልፉ ማንን መፈለግ አለቀ። ይሄ ከእግዚአብሔር አፍ የወጣ እግዚአብሔርን ፈልጉ በህይወትም ትኖራላችሁ፣ እኔን ፈልጉ። ስለዚህ እህቶቼ ወንድሞቼ በጣም ልብ ብላችሁ ይሄንን የእግዚአብሔር መልእክት የህይወታችሁ መርህ እንድታደርጉ መክራችኋለሁ። በጣም ምዕራፍ 16ን ላንብብና ዛሬ የምንነጋገረውን በዚህ እግዚአብሔርን በመፈለግ ውስጥ ያለውን ንዑስ ርዕስ የምዕራፍ 16ን ርዕስ እነግራችኋለሁ። አሳ በነገሰ በ36ኛው ዓመት የእስራኤል ንጉሥ ባኦስ በይሁዳ ላይ ወጣ። ወደ ይሁዳም ንጉሥ ወደ አሳ ማንም መውጣትና መግባት እንዳይችል ራማን ሰራ። አሳም ከእግዚአብሔር ቤትና ከንጉሡ ቤት መዝገብ ብርና ወርቅ ወስዶ በአባቴና በአባትህ መካከል እንደነበረው ቃል ኪዳን በእኔና ባንተ መካከል ይሆናል። እነሆ ብርና ወርቅ ሰድጄልሃለሁ። እርሱ ከእኔ ዘንድ እንዲርቅ ሄደህ ከእስራኤል ንጉሥ ከባኦስ ጋር ያለህን ቃል ኪዳን አፍርስ ብሎ በደማስቆ ወደ ተቀመጠው ወደ ሶርያ ንጉሥ ወደ ወልዳዴር ሰደደ። ወልዳዴር ንጉሡን አሳን ሻለው። የሰራዊቱም አለቆች በእስራኤል ከተሞች ላይ ሰደደ። እነርሱም ኤዮንንና ዳንን፣ አቤልማይምንና የንፍታሌምን የዕቃ ቤት ከተሞች ሁሉ መቱ። ባኦስም በሰማ ጊዜ ራማን መስራት ተወ፣ ስራውንም አቋረጠ። ንጉሡም አሳ የይሁዳን ሰዎች ሁሉ ሰበሰበ። ባኦስ ይሰራበት የነበረውን የራማን ድንጋይና እንጨት አስወገዱ። እርሱም ጌባንና ምጽጳን ሰራበት። በዛም ጊዜ ባለራዩ አናኒ ወደ ይሁዳ ንጉሥ ወደ አሳ መጥቶ እንዲህ አለው፣ በሶርያ ንጉሥ ታምነሃልና በአምላክም በእግዚአብሔር አልታመንክምና ስለዚህ የሶርያ ንጉሥ ጭፍራ ከእጅህ አምልጧል። ኢትዮጵያውያንና የሊቢያ ሰዎች እጅግ ብዙ ሰረገሎችና ፈረሰኞች የነበሯቸው እጅግ ታላቅ ጭፍራ አልነበሩምን? በእግዚአብሔር ስለታመንክ በእጅህ አሳልፎ ሰጣቸው። እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ ዓይኖቹ በምድር ሁሉ ይመለከታሉና አሁንም ስንፍና አድርገሃል። ስለዚህም ከዛሬ ጀምሮ ሰልፍ ይሆንብሃል። አሳም በባለ ራእዩ ላይ ተቆጣ። ስለዚህም ነገር ተቆጥቷልና በግዞት አኖረው። በዛን ጊዜም አሳ ከሕዝቡ አያሌ ሰዎችን አስጨነቀ። የአሳም የፊተኛውና የኋለኛው ነገር እነሆ በይሁዳና በእስራኤል ነገሥታት መጽሐፍ ተጽፏል። በነገሰም በ39ኛው ዓመት አሳ እግሩን ታመመ፣ ደዌም ጸናበት። ነገር ግን በታመመ ጊዜ ባለመድኃኒቶችን እንጂ እግዚአብሔርን አልፈለገም። አሳም ከአባቶቹ ጋር አንቀላፋ። በነገሰም በ41ኛው ዓመት
ሞተ። ለእርሱም ለራሱ በሰራው መቃብር በዳዊት ከተማ ቀበሩት። በቀማሚም ብልሃት የተሰናዳ ልዩ ልዩ መልካም ሽቶ በተሞላ አልጋ ላይ አኖሩት። እጅግም ታላቅ የሆነ የመቃብር ወግ አደረጉለት ይላል። ዛሬ የምንነጋገረው እግዚአብሔርን አለመፈለግ ከህይወት ይለያል፣ ወይም እግዚአብሔርን መፈለግ ማቆም ከህይወት ይለያል። አለመፈለግ አንድ ነገር ነው፣ ውጭ ያሉትም ላይፈልጉት ስለሚችሉ። ግን ደግሞ መፈለግ ጀምሮ ከእግዚአብሔር ጋር ሆኖ ማቆም ከህይወት ይለያል። እንደምታውቁት አሳ ምዕራፍ 14 አዲስ ታሪክ በህይወቱ የተጀመረበት በአባቶቹ ያልነበረ ኢቭን ባያቱም ያልነበረ እግዚአብሔር ከአመጻቸው የተነሳ ሸሽቶ የነበረ ነገር ግን አሳ ሲነሳ እግዚአብሔርን ፈለገ። በአሳ ዘመን ይላል ምድሪቱ እግዚአብሔር 10 ዓመት ረፍት ሰጣቸው። 10 ዓመት ብቻ አይደለም የሚገርማችሁ፣ ከዛ በኋላም ጦር ተነሳባቸው። እግዚአብሔርም መታለትና አሳ ለ35 ዓመታት እግዚአብሔርን በመፈለግ ከእግዚአብሔር ጋር በመስማማት 35 ዓመታት ነው እግዚአብሔርን ያገለገለው፣ እግዚአብሔርን የተከተለው፣ እግዚአብሔርን የፈለገው። ስንት ዓመት ነው ያልኳችሁ? 35 ዓመት። ምዕራፍ 15 መጨረሻ ላይ ትዝ ይላችሁ ከሆነ ለ35 ዓመት ረፍት ሆነ። ሰልፍ አልነበረም ብሎ ነው የሚዘጋው። 36ኛው ዓመት ላይ ሼኪንግ ተጀመረ። የአሳ ህይወት መናወጥ ተጀመረ። ምዕራፍ 16 ከዛ ነው የሚጀምረው። እና እኔ በጣም ግርም ይለኛል። በጣም ነው ግርም የሚለኝ። ምክንያቱም በዚህም ዘመን አንዳንድ ጥያቄዎች አሉ። በጣም ሰው ምን ሆኖ ነው በስተመጨረሻው ነገር የሚበላሽበት የሚል ጥያቄ አለ። በጣም ትላልቅ አባቶች የምላቸው ያልሆነ ሁኔታ ሲሆኑ ስለማይ በጣም የሚገርም 35 ዓመት የእግዚአብሔርን ክንድ አይቶ፣ የእግዚአብሔርን ምህረት አይቶ፣ የእግዚአብሔርን ፍቅር አይቶ፣ የእግዚአብሔርን ተአምራት አይቶ እየጨመረ የሚሄድ የእግዚአብሔር ሰው እንዴት ነው እንዲህ የሚሆነው የሚል በጣም ትልቅ ጥያቄ። ይሄን ሰውዬ በዚህ ሁኔታ ላይ ታዩታላችሁ። ለበጣም ግርም ይለኛል። በጣም 35 ዓመት በኋላ በእንዲህ አይነት ህይወት ውስጥ አሳ ሲገባ ታዩታላችሁ። ትናንትም ጸልየናል። እኔም ዛሬ የምላችሁ እግዚአብሔር የእያንዳንዳችንን መጨረሻ ያሳምርልን። በጣም በቃ ልመናዬ ሁሌ እናቴ ስትጸልይ አልጋ ላይ ትሆንና መጨረሻዬን አሳምረው ትላለች። መጀመሪያ አንድ ነገር ነው። በጣም መጀመሪያ አንድ ነገር ነው። ያውም ደግሞ 35 ዓመት ድረስ መሄድ ሌላ ነገር ነው። እዚህ ላችሁ እንደሆነ ሕዝቅያስ በጣም የሚገርም ንጉስ ሕዝቅያስ የሚገርም ሰው ነበረ። ኢሳይያስ ምዕራፍ 37-38 ታገኙታላችሁ። በጣም የሚገርም ሰው ነበር እና የሆነ በጣም በሚገርም ሁኔታ ላይ ያለ ታመመ፣ ጸለየ። እግዚአብሔር 15 ዓመት ጨመረለት፣ ፈወሰው። ያ የተጨመረለት ዓመት ግን የኪሳራ ዓመት ሆነ። ምህረት ሲበዛላችሁ፣ እግዚአብሔር እድሜ ሲጨምርላችሁ፣ ከዚህ በፊትም ተናግሬዋለሁ፣ አስተምሬዋለሁ፣ እንደ እድሜህ እንዲሁ ኃይልህ ይሆናል ነው የኛ ፕሪንሲፕል። ኃይላችን እየጨመረ እድሜያችን ሲጨምር ቁጥር አይደለም የሚጨምረው፣ ኃይላችሁም እንደዛ ነው ይጨምራል ነው የእግዚአብሔር ሰዎች ባርኮት። ግን ምን ሆነን ነው የሚል ጥያቄ ይፈጥራል። ምን ሆነን ነው? ምን ሆኖ ነው አሳ
ምን ነካው አሳ? እና እዚህ 40 30 20 የእግዚአብሔርን ምህረት የቀመሳችሁ የለመዳችሁ በጣም እግዚአብሔር ምህረት እዚህ የደረሳችሁ ሰዎች ናቸው ከኔ ጨምሮ። ግን ተሰጠንን እድል ተሰጠንን ያንን ወርቃማ እድል በመጠቀም እንድንቀጥል ዳናባክ ነው ዛሬ በጣም ላሳስባችሁ ፈልጋለሁ። ይሄ ቃል የሚናገረን እሱ አሳ በዚህ ምዕራፍ ላይ የሚገርም አመጣጥ መጥቶ ምዕራፍ 15 ላይ እግዚአብሔርን በመቀጠል ድሉ ቀጥሎለት ምዕራፍ 16 ላይ ያልሆነ ነገር ሲሆን ትመለከቱታላችሁ። ምንድነው የሆነው? ሰው እግዚአብሔርን ማቆሙ በምንድነው የሚታወቀው ሲባል አሁን ምነግራችሁን በጣም በፍጥነት አንድ 5 ነገሮች እነግራችኋለሁ። በዚህ ምዕራፍ ላይ እግዚአብሔርን ማቆማችን የሚታወቅባቸው በቃ እግዚአብሔርን መፈለግ እንዳቆማችሁ እግዚአብሔርን መፈለግ እንዳቆማችሁ በእነዚህ ታውቁታላችሁ። በዚህ ሌቭል ላይ ካላችሁ ታውቁታላችሁ እና እንድትጠነቀቁ ፈልጋለሁ። እንዳልኳችሁ በህይወት ትኖሩ ዘንድ ማንን ፈልጉ ነው? በቃ this is the principle። እግዚአብሔርን መፈለግ፣ እግዚአብሔርን መከተል፣ ከእግዚአብሔር ህልውና ጋር መሆን በህይወት ያኖረናል። ይሄ ደግሞ የአንድ ጊዜ ብቻ አይደለም፣ የሁለት ጊዜ ብቻ አይደለም፣ የ30 ዓመት ጊዜ ብቻ አይደለም፣ የ40 ዓመት ጊዜ ብቻ አይደለም፣ የዘላለም መፈለግ ለዘላለም። ስለዚህ ሰው 35 ዓመትም እንኳን ተከናውኖለት ሊከስር ይችላል። ታዲያ እንተና እኔ ምንድነው? ሰው እግዚአብሔርን መፈለግ ሲያቆም የሚታወቅባቸው ምልክቶች እነዚህ ናቸው። የመጀመሪያው ከአሕዛብ ጋር መስማማትና በሰው መታመን ይጀምራል። ከአሕዛብ ጋር መስማማት ይጀምራል፣ በሰው መታመን ይጀምራል። ይኸውላችሁ ከዓለም ጌታ ሲያወጣን ተለዩ ብሎ ሲያወጣን የሚያምን ከማያምን ጋር ምን ግንኙነት አለው ብሎ ሲያወጣን ለይቶ ሲያወጣን ለኢየሱስ ነው፣ ለራሱ እንድንኖር ነው። እና መጀመሪያም ጨክነን እኔት እዚህ ለኛል በ18 ዓመቴ ጌታን እንደተቀበልኩ ቤተሰብ በቃ ሲነሳብኝ ምንም ኢየሱስ ምርጫዬ ነው በቃ ያንን ውሳኔ ለመወሰን ምንም እንደዛ ብለን መስዋዕት ከፍለን ወተን ተለይተን የሆነ ወቅት ላይ ግን ጉልበታችን ሲላላና እግዚአብሔርን መፈለግ ስናቆም ጓደኞች አሕዛብ ጓደኞች ጋር አብረን መውጣት መግባት እንጀምራለን። ከአሕዛብ ጓደኞች ጋር መመካከር እንጀምራለን። ምን አለበት ማለት እንጀምራለን። አሳ እንደዛ ነው ያደረገው። ላንብብላችሁ 2 እና 3 ቁጥር 2 እና 3 ይኸውላችሁ እንዲህ ነው የሚለው። አሳም ከእግዚአብሔር ቤትና ከንጉሱ ቤት መዝገብ ብርና ወርቅ ወሰደ፣ በአባቴና በአባት መካከል እንደነበረው ቃል ኪዳን ተመልከቱ። አሁን በደንብ ስሙኝ። የአባቱ ቤት እንዳመፀ አውቆ ምዕራፍ 15 ላይ ትዝ ይላችሁ እንደሆነ እናቱን እንኳን ያንን የአባቱንና የእናቱን ጣዖት ስታመልክ ስለነበረች አዋርዷት ሰብሮ አባቱ የሄደበት መንገድ ልክ እንዳልነበረ በደንብ ገብቶት የወጣ ሰው፣ እግዚአብሔርን መፈለግ የጀመረ ሰው፣ እግዚአብሔርም የተገኘለት ሰው፣ ምልክትና ድንቅ ያሳየው ሰው ዛሬ ሁኬርስ አለና አንድ ንጉስ ጠራና ከአባቱ ጋር ቃል ኪዳን የነበረው የሶሪያ ንጉስ፣ ሶሪያ አሕዛብ ናቸው፣ ማያምኑ ናቸው። አባትየው ከእግዚአብሔር የሸሸው እንዲህ አይነት ህይወት ስለነበረው ነው። የአሕዛብንም አማልክት ያመልካል፣ ከአሕዛብም ጋር ይቀላቀል ነበረ። ቃል ኪዳን ነበራቸው። እና አሁን አሳ መጣና ስሙኝ አለው፣ በአባቴና በአባት መካከል እንደነበረው ቃል ኪዳን በእኔና በአንተ መካከል ይሆናል። እግዚአብሔር በኢየሱስ ስም ያድናችሁ። የፈረሰውን ቃል ኪዳን
የአባቱን ሰብሮ የመጣውን ያንን ጨለማ ሰው ቁልቁል ያድጋል? ሰው ወደ ታች ያድጋል እንዴ? ሰብሮት የመጣውን ያንን ቃል ኪዳን በጣም ብዙ ሰዎች በዚህ በነጻነት ዘመን በወጣትነታችን በጣም ጨካኝ ነበርን። በጣም እግዚአብሔርን ለመፈለግ መንፈስ ቅዱስን ለመሞላት ከእግዚአብሔር ጋር ለመገናኘት እግዚአብሔርን ለማገልገል በጣም ሳት ነበር። አደግ አንድ መዝሙር አለ አሁን እየተዘመረ ያለ አልደግብህ በጣም ወደው በጣም የሚገርም አባባል ነው። አልደግብህ ማደግ አይደል ሰው የሚፈልገው? በእግዚአብሔር ግን አይታደግም። በእግዚአብሔር ሁሌ ልጆች ነን። አደግን ጎለመስንና እግዚአብሔር ሁለተኛ ሆነ፣ ለአሳ ሁለተኛ ሆነ። በቃ ምንም አሁን ቃል ኪዳን ከአሕዛብ ጋር ብርና ወርቅ ልክልሃለሁ፣ ከአባቴ ጋር የነበርኩትን ከ35 ዓመት በፊት ያፈረስኩትን ያን ቃል ኪዳን እንደገና አድሰዋለሁ። ሳኦል በነገሰ የመጀመሪያዎቹ 2 ዓመታት ጠንቋይን ከምድረ ገጽ ነው ያጠፋው። ጠንቋይን በቃ ጠንቋይ የሚባልን ከምድረ ገጽ አጠፋው። ይኸውላችሁ መጨረሻ ውድቀቱ የመጨረሻ የሄደው የት እንደሆነ ታውቃላችሁ? ጠንቋይ ቤት ነው ሄዶ የተገኘው። ጠንቋይ ቤት ሄዶ ነው ከዛ በኋላ አልፎ የተሰጠው። የተበቀላችሁትን በኢየሱስ ስም እንዳይበቀላችሁ። ያ የተበቀላችሁት ክፉ መንፈስ ያ ሰብሮ የወጣው ክፉ መንፈስ ሰው እግዚአብሔርን መፈለግ ሲያቆም አደገኛ ምዕራፍ ላይ ሲሆን የመጀመሪያው ምን አለበት ብሎ በቃ ዝብሎ ጓደኞቹ ምንም ይሆናሉ። ዝብሎ ምንም ማንም ይሆናል። በቃ ማንም ይሆናል። ያን ጊዜ ቢጫ መብራት እየበራ ነው። ቢጫ መብራት እየበራ ነው። በቃ ውድቀት እየጀመረ ነው። ሞት እየቀረበ ነው። በጣም የሚገርማችሁ 35ኛው ዓመት ላይ 36ኛው ዓመት ላይ ይጨምር እንጂ የሞተው 41ኛው ዓመት ላይ ነው። የሚገርማችሁ ነው እነዛ 6 ዓመታት አሁንም የእግዚአብሔር ትዕግስት፣ አሁንም የእግዚአብሔር ምሕረት 6 ዓመታት በተለያየ መንገድ እግዚአብሔር በኋላም እናነበዋለን እየመጣ ሲነካካው እሱ በፍጹም አይነቃም። አይድረስ እኮ ነው። በጣም ሰው ድንዛዜ ውስጥ ከገባ አይድረስ ነው። ያ በጣም አንዳንድ ሰዎች እሳት የነበሩ ሰዎች ምን የመሰለ ማንነት የነበራቸው ሰዎች ያሱ ነው። እንዲሁም ባለፈው አማረ ሲመሰክር ያሱ ሰውዬ ነው፣ ያ የድሮ ሰውዬ ነው እስክትሉ ድረስ አመድ ነፍቶበታል። በቃ አእምሮ በፍጹም ደንዝዟል። አይገባውም። እንዲህ ነበርኩ በፍጹም። ያድነን እግዚአብሔር። በሰው መታመን ጀመረ። የሶሪያ ንጉስ ወልዳዴር በልናሁናልኝ ሰልፍ መጥቶ ደግሞ እኮ ሊወጋ የወጣው እስራኤልን ነው። የሚገርማችሁ እስራኤልን ለመውጋት ይሁዳና እስራኤል የተለያዩ መንግስታት ናቸው ታውቃላችሁ። እና ይሁዳ እስራኤልን ለመውጋት አሕዛብን ነው። አይድረስባችሁ፣ ኧረ አይድረስባችሁ። ወንድሙን ለመውጋት ወይ ይታ አይነት ኪሳራ ነው ከአሕዛብ ጋር ሲወዳጅ። እንዴት አይነት ውርነት ነው ይሄ! ግን ያሳ ፕሮብሌም ብቻ ይመስላችኋል? የመጀመሪያው ነገር እሱ ነው። በእግዚአብሔር ከመታመን ይልቅ በሰው እግዚአብሔርን ከመፈለግ ይልቅ ከአሕዛብ ጋር ቃል ኪዳን ያንን የወደቀ የአባቱን ክፉ ነገር ያድናችሁ። ሁለተኛው እሱ ብቻ አይደለም። ሰው እግዚአብሔርን መፈለግ ሲያቆም ሁለተኛው የሚያደርገው ነገር እግዚአብሔርን መርሳት ይጀምራል። ማለት ይረሳዋል እግዚአብሔር። ምዕራፍ 14 ላይ ከ35 ዓመት በፊት ጀምሮ
በእነዚህ 35 ዓመታት የተገነባው ነገር ልነግራችሁ አልችልም። በቃ በአሳ ህይወትና በይሁዳ በጣም የሚገርም ያንን ሁሉ ያደረገው እግዚአብሔር እንደሆነ ረሳ። ላንብብላችሁ ቁጥር 7 በሶርያ ንጉስ ይለዋል ታምነሃልና በአምላክህም በእግዚአብሔር አልታመንክምና ስለዚህ የሶርያ ንጉስ ጭፍራ ከእጅህ አምልጧል። ምን ማለት መሰላችሁ? ድል ከእጅህ ወጣ። በቃ የሶርያን ወይ ይሄ የእስራኤልን ጭፍራ ወይም ደግሞ ሊወጋህ የመጣውን ጭፍራ የሶርያ ንጉስ ጭፍራ ማለት የሶርያ ንጉስ ሊያግዘው የመጣ ነው ሊረዳው የመጣ ነው። በሱ ድል አታገኝም፣ አምልጧል። ድል የለም። ትናንትና እኮ 1 ሚሊዮን ሰራዊት 300 ሰረገሎች ሆነው መተውብህ የኢትዮጵያውያንና የሊቢያን ሰራዊት እግዚአብሔርን ስለታመንክ ድል አላደረክም ነበር? ረሳው እንዴ? ድል አላረክም እንዴ? አሁን ግን ያንን ረስተህ የታመንከው ሰው በእጅህ የለም። በቃ አምልጧል። ታውቃላችሁ የእግዚአብሔር በጣም ብዙ ጊዜ ንግግር አይታችሁት እንደሆነ በጣም ሁሌ ህዝቡን የሚፈራው አይታችሁ እንደሆነ በዘዳግምም እዩት ደጋግሞ የሚናገረው አምላክህን እንዳትረሳ ተጠንቀቅ። አንድ ጊዜ እግዚአብሔር እንዲህ ብሎ ተናገረ ዘዳግም ላይ ምዕራፍ 32 ቁጥር 15 ይሹሩን ወፈረ። ይሹሩን ማለት እስራኤል ነው። አይዘወይ እስራኤል ማለት ነው። የእስራኤል የቁልምጫ ንግግር ነው። ይሹሩን ወፈረ፣ እረገጠ፣ ወፈረ፣ ደነደነ፣ ሰባ። እነዚህ አነጋገሮች በጣም ከባባዶች ናቸው። በጣም በእግዚአብሔር የተደረገለት ነገር በቃ በጣም ብዙ የሚገርም ነገር፣ በጣም የሚገራርሙ ነገሮች። ወፈረ፣ ደነደነ፣ የፈጠረውንም እግዚአብሔርን ተወ። የመድኃኒቱንም አምላክ ናቀ። የወለደህን አምላክ ተው፣ ያሳደገህን እግዚአብሔርን ረሳ። ቁጥር 19 ወንዶችና ሴቶች ልጆችም ስላስቆጡት እግዚአብሔር አይቶ ጣላቸው። ወፈረ፣ በጣም ተመቸው። በጣም ግን እግዚአብሔር ይለዋል እዛ እንደውም ብታዩት ከምድረ በዳ አገኘሁት ነው እኮ የሚለው። አገኘሁት እዛ ከምድረ በዳ ምንም ከሌለበት ጭው ካለ በረሃ አመጣሁት፣ አበላሁት፣ አጠጣው። እንደውም የሰባ ስፍ ማር ቅቤ ነው የሚለው። እና እስራኤል ምን አለ? ወፈረ፣ ተመቸው፣ ተባረከ። ከዛ በኋላ በመፈለግ ሊቀጥል ነው እሱ አምላኩን ተወ፣ ረሳ። እና ያ እንደውም ንስር በጫጭቶቿን በክንፏ እንደምትሸከም ተሸከምኩ ያለው እግዚአብሔር ወንዶችና ሴቶች ልጆች ስላስቆጡት አለ እግዚአብሔር አይቶ ጣላቸው። አይድረስባችሁ። በቃ አለቀ። በቃ እግዚአብሔር ከናንተ ሲለይ በቃ የጠላት እልልታ እኮ ነው። እልልታ እኮ ነው። በጣም ትናንትና ያሳደዳችሁት፣ ትናንት የወጋችሁት፣ ትናንት በኢየሱስ ስም የተበቀላችሁት እንደውም ስንት እጥፍ ሆኖ ይመጣል ነው የሚለው? 7 እጥፍ። 7 እጥፍ። እግዚአብሔርን መፈለግ እንዳትረሱ። በምንም ተአምር ህይወታችን ያለው እዛ ውስጥ ወደ እግዚአብሔር መገስገስ እንዳትረሱ። ብትደክሙም ብርታታችሁ ያለው እዛ ጋር ነው። ብትወድቁም የሚያነሳችሁ እሱ ብቻ ነው። ሰው አያነሳችሁ። እግዚአብሔር የጣለውን ማንም ሊያነሳው አይችልም። እንዳትተው።
አሳ ረሳ። 35ቱን ውለታውን ረሳ። ያንን እግዚአብሔር ያደረገለትን ውለታ ረሳ። ሶስተኛው ሰው እግዚአብሔርን መፈለግ ሲያቆም፣ ለእግዚአብሔር ግድ የለሽ ሲሆን ምን እንደሚያደርግ ታውቃላችሁ? አይድረስባችሁ። እግዚአብሔርን በጽናት መፈለግ ያቆማል። በቃ መጽናት የሚባል ነገር ፍርክርክርክ ይላል። በቃ ይሄ እንዳሸዋ መሰረት ወይም ደግሞ መሰረቱ እንደተናጋ። በቃ እግዚአብሔርን መፈለግ በጽናት በጭካኔ ምንም ይሆን ቢገለኝም እንኳ አሉ አባቶቻችን፣ ቢገለኝም እንኳ መንገዴን በፊቱ አጸናለሁ። እና ይሄንን ምን እንደሚለው ታውቃላችሁ? ስንፍና አለው። ቁጥር 9 ላይ ቅድምም ዶክተር አንብቦታል። ቁጥር 9 በቃ እግዚአብሔር ሁሌ አይኖቹ ይንከራተታሉ፣ በዓለም ላይ ይዞራል፣ ሁሌ ያለኛ ጋር በሚፈሩት ዙሪያም አለ፣ ሁሌ አለ። እና የሚፈልገው ምን እንደሆነ ታውቃላችሁ? ስሙኛ። እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ አይኖቹ በምድር ሁሉ ይመለከታሉና፣ ሁሌ ይመለከታሉ። እና የልቡን ፍጹምነት ያ ሰው ፈጽሞ እየተከተለኝ ነው ወይ? ፈጽማ እየተከተለች ነው ወይ? ፈጽሞ እየፈለገኝ ነው ወይ? ፈጽሞ እያስቀደመኝ ነው ወይ? ነው እኮ እግዚአብሔር ፍለጋ ሁሌ ሁሌ። እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ አይኖቹ በምድር ሁሉ ይመለከታሉና አሁንም ስንፍና አድርገሃል። ምን አድርገሃል? ስሙኛ። ስለዚህም ከዛሬ ጀምሮ ሰልፍ ይሆንብሃል። ለ35 ዓመት አይቶት የማያውቀው ሰልፍ ምን አድርገሃል? ስንፍና። ምንድነው ስንፍናው? እግዚአብሔርን መፈለግ ማቆም፣ እግዚአብሔርን አለመፈለግ ስንፍና። ምክንያት መደርደር ስንፍና። በጣም የሚገርመኝ መኃልየ ዘሰሎሞን ላይ ላንብብላችሁ። በጣም የሚገርም ቃል አለ። ምዕራፍ 5 ከ2 ጀምሮ እስከ 7 ላንብብላችሁ። በውዷና በዚች ሴት መካከል ያለ በጣም የሚገርም ንግግር። መኃልየ ዘሰሎሞን ምዕራፍ 5 ላንብብላችሁ። ቁጥር 2 ጀምሮ ይውላችሁ። ውዷ እየፈለጋት ነው። ውዷ እያንኳኳ ነው። ይሄ ያው ታውቃላችሁ በባልና በሚስትም ይተረጎማል፣ በክርስቶስና በቤተ ክርስቲያንም ይተረጎማል፣ በእግዚአብሔርና በእስራኤልም ይተረጎማል። እና እንደ ውዷ የሚታወቀው እግዚአብሔር፣ እንደ ውዱ የምትታወቅ ደግሞ እንደ ተወደደች የምትታወቀው ደግሞ እንደኔና እንደናንተ አድርጋችሁ ብትፈልጉ ብትናገሩት እንዲህ ነው የሚለው። ይፈልጋታል ውዷ። ቁጥር 2 እኔ ተኝቻለሁ፣ ልቤ ግን ነቅቷል፣ የውዴ ቃል ነው፣ እርሱም ደጁን ይመታል። አህቴ ወዳጄ ርግቤ መደምደሚያዬ ሆይ በራሴ ጠል በቁንዳላዬም የሌሊት ነጠብጣብ ሞልቶበታልና ክፈችልኝ ይላታል። እሷ ደግሞ እንዲህ ትላለች፣ ቀሚሴን አወለቅኩ እንዴት እለብሰዋለሁ? እግሬን ታጠብኩ እንዴት አሳድፈዋለሁ? አውልቄአለሁ፣ ተኝቻለሁ፣ እንዴት እግሬን እንደገና አሳድፈዋለሁ? ሰበብ ትደረድራለች። ምኑን ላለመክፈት? ማን ነው የቆመው? ውድ ወዳጅ ትደረድራለች። ከዛ ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለርሱ ታወከ። ለውዴ ከፍትለት ዘንድ ተነሳው፣ እጆቹ በደጅ መወርወሪያ ላይ ከርቤን አፈሰሱ፣ ጣቶችን ፈሳሾችን ከርቤ አንጠበጠቡ። ለውዴ ከፈትኩለት፣ ውዴ ግን ፈቀቅ ብሎ አልፎ ነበር። ነፍሴ ከቃሉ የተነሳ ደነገጠች፣
ፈለኩት አላገኘሁትም፣ ጠራሁት አልመለሰልኝም። ሄዷላ። እድል ነበር የተሰጠው። አንኳኳ አለው። ጊዜ አለው እኮ ይላችሁ፣ ለሁሉም ጊዜ አለው የሚለው ለዚህ እኮ ነው። አንኳኳ። ሲያንኳኳ አልከፈተችም፣ ሲለምን አልከፈተችም፣ አልፈለገችም። ምክንያቷ ብዙ ነው፣ ትደረድረዋለች። እዛ ውዷ ጊዜው አለፈባት፣ ሄደ። ከዛ ይላችሁ የሆነውን ነገር አይድረስባችሁ። ከተማይቱን የሚዘሩ ጠባቂዎች አገኙኝ። ወጣች፣ እዛ ጨለማ ወጣች። ጊዜን አለመጠቀም እንዴት መጥፎ ነገር መሰላችሁ። ወጣች፣ ጠባቂዎች አገኙኝ፣ መቱኝ፣ አቆሰሉኝ። ቅጥር ጠባቂዎች የዓይነ ርግብ መሸፈኛዬን ወሰዱት። ውበትሽ ውድሽ ነው፣ ኃይልሽ ውድሽ ነው፣ ድልሽ ውድሽ ነው። ውበትህ ውድህ ነው፣ ድልህ ውድህ ነው ወገኔ። እግዚአብሔር በሚፈልግበት ጊዜ፣ እግዚአብሔር በሚገኝበት ጊዜ ፈልጉት። ቀርቦም ሳለ ጥሩት። ቀርቦ ሳለ ፈልጉኝ ብሎ እንደውም እሱ መጥቶ ያንኳኳ እየለመነህ ያንን እድል አለመጠቀም እንዴት ከባድ ነገር ያስከትላል። መቱኝ ውዱ አይለማ እህቴ። ለዚህ ነው በጣም የሚገርመኝ ይሄ ጊዜ በኢትዮጵያውያን በጣም ወደው አባባል ነው። ዓመተ ምህረት ይባላል። በጣም በየትኛውም አታገኙትም ይሄን ስያሜ ዓመተ እና we are the origin ዓመተ ምህረት የሚፈልግበት ጊዜ፣ ንገናኝ የሚልበት ጊዜ፣ እግዚአብሔር እድል የሚሰጥበት ጊዜ። ጽናት አለመፈለግ፣ ሰበብን አጥፍቶ አለመፈለግ። በጣም እኔ ይውላችሁ ምንም ለማድረግ ስበብ መደርደር ትችላላችሁ። እግዚአብሔርን ለመፈለግ ግን በኢየሱስ ስም ሰበባችሁ ይራገፍ። አይጠቅማችሁ፣ በጣም አይጠቅማችሁ። እግዚአብሔርን ለማምለክ፣ እግዚአብሔርን ለመከተል፣ እግዚአብሔርን ለማገልገል፣ ከእግዚአብሔር ጋር ለመሆን የሚሆን ሰበብ ሁሉ በእግዚአብሔር ፊት ጀስቲፋይድ አይደለም። በጽኑ በፍጹም የሚፈልጉትን ልባቸውን ሰጥተው የሚፈልጉትን ያጸና ዘንድ። ትዝ አይላችሁም? እግዚአብሔር ሳኦልን አነገሰው። ምዕራፍ 13 ላይ ታገኙታላችሁ። አንደኛ ሳሙኤል ላይ አነገሰው፣ ቀባው። ከዛ አንድ የመጣና የሆነ መስዋዕት ሳሙኤልን ይጠብቃል። እግዚአብሔርን የሆነ ፍልስጤማውያን በጦር እንደከበቡት አየና ምን እንዳለ ታውቃላችሁ? ሳልታገስ እርምጃ ወሰድኩ አለ። ሳልታገስ እግዚአብሔርን ሳልጠብቅ በመንገዴ ላይ ሳልጸና እርምጃ ወሰድኩ አለ። ከዛ እርምጃ ከወሰደ በኋላ ማይገባውን መስዋዕት ካቀረበ በኋላ ሳሙኤል መጣ። ምን ያደረግከው አለው። በቃ አንተም እንደዘገየ አየሁ፣ ጠላትም ደግሞ እንደከበበኝ አየሁ። ስለዚህ ሳልታገስ እርምጃ ወሰድኩ አለው። ምን እንዳለው ታውቃለህ? ጎሽ መልካም አድርገሃል አይደለም ያለው። እግዚአብሔር መንግስትህን ሊያጸናልህ ነበረ፣ ዛሬ ግን ካንተ ቀደደው። አለመታገስ በጣም አደጋ ነው። በጽናት አራተኛው በጽናት እግዚአብሔርን አለመፈለግ። አራተኛው ሰው እግዚአብሔርን መፈለግ ሲያቆም በጣም የሚያሳዝነው የእግዚአብሔርን ቃልና ተግሳጽ መናቅና አለመመለስ፣ አለመደንገጥ ይታይበታል። እንደገና ልድገመው ይሄንን። ሰው እግዚአብሔርን መፈለግ ሲያቆም በቃ የሚታይበት ምልክት ዶክተር ይረዳኛል። አንዳንድ በሽታዎች ምልክታቸው ይታወቃል አይደል? ምልክታቸው ይታወቃል አላቸው። እንዲህ ያደርገኛል ስትሉት ያውቀዋል፣ እሱ ያውቀዋል። ሰው እግዚአብሔርን መፈለግ ሲያቆም ሌላው የሚታይበትና የሚያደርገው የእግዚአብሔርን ቃል ተግሳጽ ማቃለል ይጀምራል።
እኔ እግዚአብሔር ቃል ሲነገረው አይደነግጥም፣ በፍጹም ድንግጥ አይልም። አይድረሳትም። ትናንትና እኮ የእግዚአብሔር ቃል ሲነገረው የነበረው መሳሳት፣ የነበረው መንገብገብ፣ የነበረው እርምጃ ለመውሰድ አዋጅ ለማወጅ ቃል ኪዳን ለመግባት ከታላቅ እስከ ታናሽ እግዚአብሔርን የማይፈልግ ይገደል እስኪል ድረስ ዛሬስ ስሙኛ ሰው እግዚአብሔርን መፈለግ ሲያቆም ስሙኛ ያደረገው ቁጥር 10 መጣ ከአባትህ ወዳጅ ጋር ያደረከው ቃል ኪዳን እኮ ብሎ የሚናገረው ባለ ራእይ መጣ። የእግዚአብሔር መልእክተኛ መጣ። የእግዚአብሔርን ቃል ይዞ መጣ። የእግዚአብሔርን ቃል የእግዚአብሔርን ድምጽ ገልጦ መናገር ጀመረ። እንዲህ አለው ቁጥር 10 ከቁጥር 10 ጀምሮ በኋላ እንደውም በፊት ቀደም ብዬ ላምብብላችሁ። ከቁጥር 10 በፊት ያለውን ኢትዮጵያዊው እና የሊቢያ ሰዎች እጅግ ብዙ ሰረገሎችና ፈረሰኞች የነበሯቸው እጅግ ታላቅ ጭፍራ አልነበሩምን? በእግዚአብሔር ስለታመንክ በእጅህ አሳልፎ ሰጣቸው። ቁጥር 9 እግዚአብሔርን ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ ዓይኖች በምድር ሁሉ ይመለከታሉና አሁንም ስንፍና አድርገሃል። ቅድም ያልኳችሁን ቃል ነው የነገረው። ስለዚህም ከዛሬ ጀምሮ ሰልፍ ይሆንብሃል አለው። ቁጥር 10 አሳምህ ሪአክሽኑ ስሙኝ። መልካም አላደረክም። የስንፍና መንገድ ነው እየሄድክ ያለው። ልክ አይደለህም። ተመለስ። ተሳስተሃል። ከእግዚአብሔር ጋር ተስማማ። አሁንም እድል አለው የሚል መልእክት ነው። መቼም ሁሌ እግዚአብሔር ሲናገር እንደዚህ ነው። ሁሌ እግዚአብሔር ሲናገር ፍርድ ከማድረጉ በፊት የመመለስ ነው። ተግሳጽም ይሁን ቁጣም ይሁን እግዚአብሔር እንዲመለስለት ነው ሰው የሚፈልገው። የእግዚአብሔር ዓላማ እሱ ነው። ከዛ አሁንም አሳም በባለ ራእዩ ላይ ተቆጣ። ስለዚህም ነገር ተቆጥቷልና በግዞት አኖረው። በዛን ጊዜም አሳ ከህዝቡ አያሌ ሰዎችን አስጨነቀ። በጣም አይድረስባችሁ። ይውላችሁ አንድ ሰው ከእግዚአብሔር ጋር ሲጣላ ሰፈሩ በሙሉ ይተራመሳል። በቃ ከዛ በኋላ ያ ሰው በቃ ጸባዩ ሁሉ ይለወጣል፣ አመሉ ሁሉ ይለወጣል። በቃ መበጥበጥ ነው የሚጀምረው። አይድረስ አትሉምን? ይውላችሁ ምድር ያረፈችበት ሰው እኮ ነው አሳ ማለት። ምድርን ያሳረፈ ሰው። ምክንያቱ ደግሞ እግዚአብሔርን ፈልጎ አገኘው። እግዚአብሔር ከእርሱ ጋር ሆነ። እግዚአብሔር ሲለየው አይድረስባችሁ። ይውላችሁ ስንት ሰዎች ተጨነቁ ነው የሚለው። ያላነበባችሁት እንዴ? አሳ ከህዝቡ አያሌ ሰዎችን አስጨነቀ። ረፍት የለውማ። ሰላሙ ተወሰደ። ማን ስለተለየ? እግዚአብሔር ተለየ። እግዚአብሔር ራቃ። ከዛ በኋላ ይውላችሁ ወገኔ ጨዋ የሚያደርግሽ ኢየሱስ ካንቺ ጋር ሲሆን ብቻ ነው። ጨዋ የሚያደርግ እግዚአብሔር ካንተ ጋር ሲሆን ብቻ ነው። አይምሰልህ። በጣም እግዚአብሔር ከኔ ይለይ ጭራቅ ነኝ። በፍጹም ጭራቅ ነኝ። ንግግር የጨንቁር ነው። እንዴቱ ነው? ውይ እግዚአብሔር አይለያችሁ። የጨዋነታችሁ ቁልፍ ኢየሱስ ካንተ ጋር መሆኑ ነው። በጣም ብዙ ሰዎች እኮ እንደሚናገሩት ነው። እግዚአብሔር ታቦቱን የሰራው ከግራር ነው ይሉና ሲያዛምዱት ታቦቱን የሰራው ከግራር ነው። ግራር ደግሞ የሚታወቀው በጠማማነቱ ነው። በጣም ነው እኮ የሚገርመው። ግራር የሚታወቀው በሸዋማነቱ ነው።
እግዚአብሔር ግን ታቦቱን የሰራው ከግራር ነው እና ቤተ መቅደስ አደረገው፣ የእግዚአብሔር መገኛ አደረገው፣ የቃሉ መገኛ አደረገው፣ የቃሉ መቀመጫ አደረገው። ዛሬ እኔና እናንተ የእግዚአብሔር ቤተ መቅደሶች ነን አይደል? ግን እኛ ማን እንደሆነ ታውቃላችሁ? ጠማሞች። እንዲያውም እኛን ከዓለም ባያወጣን ኑሮ ዓለም አሁን ካላት ኬዎስ የባሰ ይሆን ነበርና ወጣን ይባላል። ሁይ እና እግዚአብሔር ካንቺ ሲለይ ያጠማምነት ነው የሚመጣው። እንደው አለ አንዳንድ ሰው በጣም ከልጅነቱ ጀምሮ ጨዋ ይሆን አይደል? እግዚአብሔር ይመስገን አለ መሰለኝ ሳይኖር አይቀርም እዚህ ሰፈር። በቃ ከልጅነቱ ጀምሮ ምንም እንዲሁ ጥመት የሚባል አጠገቡ ያልዞረ ወይ እሱን ለሌላ ንገሩት፣ ራሴን አውቀዋለሁ። ምንድነው ምክንያቱ ትሉኝ? እግዚአብሔርን ቃል መናቅ ናቀ። መልእክተኛውን ተቆጣና እንደው ማሰረው ነው እኮ የሚለው። ውይ አሰረው፣ አሳደደው። ጌታ ይገስጸው። በእውነት እንዲህ አይነት መንፈስ በኢየሱስም እግዚአብሔር ይገስጸው። ኧረ እባክህ ንግግርህን ለስለስ አድርገው እንጂ ስብከትህን ሚስማማ አድርገው እንጂ። በቃ ሰውን ሁሉ እንዴ የአሜሪካ ህዝብ ሁሉ እኮ ራሱ መከራው ኑሮው ዲፕሬሽን ውስጥ ከቶታል። እናንተ ህዝብ ለምንድነው የምትጨፈጭፈው? ወገኔ ከዲፕሬሽን የሚያወጣሽ እግዚአብሔር ቃል ብቻ ነው። የእግዚአብሔር እውነት ብቻ ነው አርነት የሚያወጣ። ናቀው። ትዝ አይላችሁ ሳኦል ያ የተቀባው ሳኦል ምዕራፍ 15 ቁጥር 22 ላይ እንዲህ ያለው እግዚአብሔርን ቃል ንቀሃልና እግዚአብሔር አንተን ንጉስ እንዳትሆን ናቀህ። አለቀ። ሰው የእግዚአብሔርን ቃል ከናቀ፣ ለእግዚአብሔር ቃል መደንገጥ ካቆመ እግዚአብሔር ሌላ ቢዝነስ የለው። ምንም በሌላ መንገድ እግዚአብሔር ዘመድ ልትሆኑ አትችሉ። ቃሉን ስታከብሩ ያከብራችኋል። ያከበሩኝን የናቁኝን ይህ አይሆንልኝም። በጣም ነው የምወደው። በቃ አይሆንልኝም። በቃ this is who I am። ሌላ መሆን አልችልም። ያከበሩኝን አከብራለሁ፣ የናቁኝ ይናቃሉ። ይህ ሌላ አይሆንለትም። እግዚአብሔር ስታከብሪው ትከብሪያለሽ። ንግግሩ ሲገባሽ፣ ንግግሩ ሲመችሽ፣ ንግግሩ ሲመልስሽ፣ ቃሉን ስታከብሪ እግዚአብሔር ያከብራል። ምንም ከቃሉ ውጭ አይደለም። እግዚአብሔር ተቆጣ። እዛ ህዝቡን ማመስ ጀመር፣ ማተራመስ ጀመር። እና አንዳንዴ መለስ በሉና የቱ ጋር ሳትኩት? የቱ ጋር ነው ከእግዚአብሔር ጋር የነበረ ነገር የተበላሸው? just back to the origin። ተመለሱ። እዛች ጋር ያችን አበላሻችኋት መንገድ ላይ ተመለሱና ሄዱ። በቃ ዙሪያችሁ ተመለሱ። ሌላ መንገድ የለውም። ምክንያቱም እግዚአብሔር እንዲህ ነው እኮ ያለው። እኔ እኮ በጣም ነው የሚገርመኝ። ባለፈውም ብያቸዋለሁ። ሁለተኛ ዜና ምዕራፍ 15 ቁጥር 2 ላይ እግዚአብሔር ነብዩን ልኮ ያደነቀለት እግዚአብሔር ካንተ ጋር ነው ሲለው ያደነቀለት ብትፈልጉኝ እገኝላል። እኔ እኮ እንዲህ ነኝ። ይሄው ፈለከኝ አይደል? ይሄው ተገኘውልህ። ጎሽ ልጄ ቀጥል፣ አይሁንም በመፈለግ ቀጥል አለና እግዚአብሔር አበረታታው። ግን እዛ ጋር ያለውን ያስተነቀቀውን ነገር እዚህ ጋር የረሳው ነገር እሱ ነው። ብትተወኝ ሄሎ ብሎታል እኮ እና ብትፈልገኝ ታገኘኛለህ ሲባል እልል ያለ ሰው ብትተወኝ እተውህ ያለውን ሰው የማይሰማ ለምንድን ነው? ተውሃለሁ ብሎ የማይደነግጠው ለምንድን ነው? መፈለግ ሲያቆም እግዚአብሔር እንደሚተወው ገብቶት ደንገጥ የማይል ለምንድን ነው? በጣም መጽሐፍ ቅዱስ የጥበብ መጀመሪያ እግዚአብሔር መፍራት ነው ካለ በኋላ ሰነፎች ግን ጥበብንና ተግሳጽን ይንቃሉ።
ምሳሌ ምዕራፍ 1 ቁጥር 7 የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ሰነፎች የስንፍና ምልክት ተግሳጽን መናቅ። የማንን ተግሳጽ? እግዚአብሔርን ተግሳጽ። እሱ የስንፍና ምልክት። ምን አድርገሃል ነው ያለው ቅድም? ስንፍና አድርገሃል። እግዚአብሔር ቃል ሲቀልባችሁ በጣም ስንፍና ድሩን እያደራ ነው። ይሄ ኬኩን ብቻ መላስ በቃ ብቻ እሱ ብቻ ሲያስደስታችሁ ጎሽ ምንም አድርገህ ጎሽ ስትባል፣ ምንም አድርገህ ጌታ ይባርክ ስትባል፣ እግዚአብሔር ሲመክርህና ሲገስጽህ የሚዘገንን ከሆነ በቃ የሆነ ድር እያደራብህ ነው። ምሳሌ ምዕራፍ 4 ቁጥር 13 ተግሳጽን ያዝ አትተወው፣ ጠብቀው እርሱ ሕይወትህ ነውና። ምሳሌ 10:17 ተግሳጽን የሚጠብቅ በሕይወት መንገድ ይሄዳል፣ ዘለፋን የሚተው ግን ይስታል። እግዚአብሔርን ተግሳጽ መናቅ የስንፍና ምልክት። የመጨረሻው ሰው እግዚአብሔርን መፈለግ ሲያቆም ምን እያደረገ ነው? እንዴት ነው የምታውቁት ብትሉኝ፣ በቃ የመጨረሻ እድልን አለመጠቀም ወይም ማበላሸት ብየዋለሁ። የመጨረሻ እድልን አለመጠቀም፣ የመጨረሻ እድልን እያበላሸ ነው ያሰው። የመጨረሻውን እድል ቁጥር 12 እና 13 ታገኙታላችሁ። እግዚአብሔርን መፈለግ ሲያቆም መጨረሻ እድሉ እየተበላሸበት። በጣም ነው የሚገርመኝ። ስቲል እግዚአብሔር ይጠብቀዋል ማለት ይጠብቃል። የሆነ ነገር ይጠብቃል። አሳ ወደ ልቡ ይመለስ ይሆናል ብሎ ይጠብቃል። ቁጥር 12 በነገሰም በ39ኛው ዓመት አሳ እግሩን ታመመ። በጣም ነው የሚገርመው። እና ይሄ ህመም ጀስት ማለት ንቃ እንጂ አሁንም በቃ እስኪ ንቃ እስኪ የሚል የማንቂያ ደወል ነገር ነው። ታመመ። ምክንያቱም ከዛ በኋላ የሚናገረው ቃል አለ። እግሩን አመመው፣ ደዌም ጸናበት። ነገር ግን ይላል ያቺ የህመሙ ምክንያት ቀጥሎ ካለው አረፍተ ነገር ጋራ ስታገናኙት ለካ የህመሙ ዓላማ አንድ ደወል ነው። ተመለስ እንጂ፣ ፈልገኝ እንጂ፣ ተስማማ እንጂ፣ እድልህን ተጠቀም እንጂ። እግዚአብሔር ስሙ ለዘላለም ይባረክ። በጣም የሚገርመው እድል በጣም ነው የሚሰጠው። እድል የሚሰጠው ተጠቅሞ የሚጥል አምላክ አይደለም። ሰው እንኳን እንዲህ ሆኖ አሁንም እድል ይሰጣል። ቁንጥጫ እንዳልኳችሁ ያው ልጆቻችን ስናሳድግ በቃ በዚህም በዛም ታይም አውት እያደረግን እንደምንቀጣ በቃ እድል ይሰጣል። አሁንም መጣ እግዚአብሔር። ነገር ግን በታመመ ጊዜ ባለመድኃኒቶችን እንጂ አያችሁ እግዚአብሔርን አልፈለገም። ይህ ህመም ማንን እንዲፈልገው ነበረ? መጨረሻ እድል። በጣም እህቶቼ፣ ወንድሞቼ ባካችሁ መጨረሻችሁን አሳምሩ። በጣም መጨረሻችሁ ላይ ስሩ። በጣም ስሩ። በጣም ኤርምያስ ምዕራፍ 17 ቁጥር 11 ላይ ያልወለደችውን እንደምታቅፍ ቆቅ እንዲሁ በቅን ሳይሆን ባለጠግነትን የሚሰበስብ ሰው ነው። በኩሌታ ዘመኑ ይተወዋል፣ በፍጻሜውም ሰነፍ ይሆናል። በፍጻሜው ምን ይሆናል? ምን አይነት ሰው? በቅን ሳይሆን ባለጠግነትን የሚሰበስብ ሰው፣ ቅንነት የሌለው ሰው፣ ልቡን ለጌታ እስከ መጨረሻው መቅናት ያቃተው ሰው በፍጻሜው ሰነፍ ይሆናል። እና በጌታ በኢየሱስ ስም ልለምናችሁ ፍጻሜያችሁ በስንፍና ይደምደም። እድል ሰጠው። ቆንጥጦ አይሰማውም እንዴ?
አንዳንድ ሰው ዝም ብላችሁ ከጎናችሁም ነካ ታደርጉት ላይ አይሰማውም ማለት የሆነ ምልክትም ታሳዩታላችሁ። አይሰማም እንዴ አይሰማውም አይገባውም እንዴ የምነግረው ነገር ትላላችሁ ማለት የሆነ ነገር እኮ ልትነግሩት ፈልጋችሁን በዚህም በዛ አይነቃላችሁ። መጣ እግዚአብሔር በቃ ቢገባው እሱ ግን የለም ባለመድኃኒቶችን ተመልሷላ ወደዛ ቃል ኪዳን ተመልሷላ ወደዛ ወደ ክፋት ቃል ኪዳን ወደዛ ጣዖት ቃል ኪዳን ወደዛ አመጽ ቃል ኪዳን ተመልሷል። ባለመድኃኒቶችን ፈለገ እንጂ እግዚአብሔርን። መጽሐፍ ቅዱስ መክብብ ምዕራፍ 7 ቁጥር 8 ላይ የነገር ፍጻሜ ከመጀመሪያው ይሻላልና ታጋሽም ከትዕቢተኛ ይሻላል። የነገር ፍጻሜ ከመጀመሪያው ይሻላል። እንደውም መጽሐፍ ቅዱስ የሚለው ጅማሬ ታናሽ ቢሆን ፍጻሜ ምን ይሆናል? ዲ ነው ፕሪንሲፕሉ። እና እስከ ፍጻሜ ከእግዚአብሔር ጋር እስከ ፍጻሜ እግዚአብሔርን መፈለግ እስከ ፍጻሜ ከእግዚአብሔር ሕልውና ጋር ለመቀጠል መጨከን ዛሬ ነው። ምክንያቱም ድላችን እዛ ነው ያለው፣ ህይወታችን እዛ ጋር ነው ያለው፣ ሰላማችን እዛ ጋር ነው ያለው፣ ረፍታችን እዛ ጋር ነው ያለው። እኛም ማርፈን ለሰው ረፍት የምንሆንበት ሚስጥር እዛ ጋር ነው ያለው። ፍጻሜያችን እዛ ጋር ነው ያለው። እና እኔ እንዲህ ብያለሁ፣ አሳ ከዛ እኔን ስም አስገባሁት ይርዳው ሆይ ህይወትህ ድልህ እግዚአብሔርን በመፈለግ ውስጥ ነውና እርሱን መፈለግ ያቆምክለት ትሞታለህና እግዚአብሔርን በመፈለግ ጸንተህ ቀጥል። አስማችሁን አስገቡት። ህይወትሽ ያለው ዛጋ ነው፣ ድልሽ ያለው ዛጋ ነው። ይኸውላችሁ ለትምህርታችን ተጻፈ፣ ዛሬ ደግሞ ለትምህርታችን ተሰበከ። እና ምንድነው ሲግኒፊካንሱ? መፈለግ እንዳታቆሚ። የልጅነትሽን አምላክ የልጅነትህን አምላክ ይሄን ያህል ማይል ያስኬደህ አምላክ በመውደቅ በመነሳት ያልተወህ እግዚአብሔር ዛሬም ፈልገኝ በመፈለግ ቀጥል። እኔን መፈለግ ያቆምክለት፣ እኔን መፈለግ ያቆምሽለት ህይወት ዛጋ ያቆማል፣ ድል ዛጋ ያቆማል፣ ሰላም ዛጋ ያቆማል፣ እረፍት ዛጋ ያቆማል። ምንድነው የሆነው? ይሄ ሰውዬ በጣም የሚፈልግ የሚገርመው በጣም መታመመ ጊዜ ባለመድኃኒቶችን እንጂ እግዚአብሔርን አልፈለገም ይልና ቀጥሎ ያለው ቃል ምንድነው? ረሚያነብልኝ ቀጥሎ ያለው ቃል ከዛ በፊት አለ ሞተ። ምን ነው የምትፈሯት? እሷን የለችም እንዴ? ሞተ፣ አለቀ። ይሄ ሞት ብቻ እንዳይመስላችሁ። በቃ ሞተ፣ እንቀላፋ በኋላ ይለዋል። ሞተ በ41ኛው ዓመት ሞተ። 6 ዓመት ድል ተሰጥቶትም የ35 ዓመቱን በሙሉ ሲባዛ በዜሮ የፈለጋችሁትን ቁጥር ድርድሩና በዜሮ አባዙት፣ አለቀ። ሞተ። በኢየሱስ ስም ፍጻሜያችሁ እግዚአብሔርን ባለመፈለግ ከእግዚአብሔር ጋር ባለመስማማት አይሁን። እንቆምና እንጸልያለን። እና ዛሬ ለራሳችሁ ንገሩት። ሁሉም ሰው ለራሱ ይናገር። ምንም ከባድ ነገር አይደለም፣ ውስብስብ የሆነ ነገር አይደለም። ግን አስቡ ሁላችሁም፣ ሁሉም ሰው እግዚአብሔርን እኔ እፈልገዋለሁ፣ እግዚአብሔርን በመፈለግ እቀጥላለሁ፣ በፍጹም እርሱን መፈለግ አላቆምም፣ በፍጹም አላቆምም። ምክንያቱም እርሱን ያቆምኩለት ሞቴ ነው።
አልፌ መሰጠቴ ነው በሚል ልብ እንዲጸልይ ይፈልጋል። ሁሉም ሰው አጭር ጸሎት አብረን እናደርጋለን።